በስፖርቱ ዓለም የማይነጣጠሉት እግር ኳስና ፒተር ዱሪ። በእግር ኳስ ብዙ ኮሜንታተሮች ተመልክተናል፣ ብዙዎችንም ሰምተናል። በብዙዎች ዘንድ የሚወደደው ፒተር ዱሪ ግን ልዩ ነው። ለዚህ ምስክሮች ደግሞ በጨዋታ ወቅት የሚጠቀማቸው ቃላቶችና አገላለጾች ናቸው። በህይወት ጉዞ ላይ ብዙ ነገሮች አይነጣጠሉም። ደስታና ሐዘን፣ ማግኘትና ማጣት፣ መታመምና መዳን፣ መኖርና መሞት። በስፖርቱ ዘርፍ ደግሞ እግር ኳስና ፒተር ዱሪ የማይለያዩ እስኪመስሉ ተጣምረዋል። እንደ አውሮፓውያን አቆጣጠር በ1967 በእንግሊዝ ዊትሃም ተብላ በምትጠራ ከተማ ተወለደ። አብዛኛውን የኢኮኖሚ ምንጯን በኢንዱስትሪ ላይ በማድረግ ገቢ የምታገኘው ይህች ከተማ ለእግር ኳስ ኢንዱስትሪው ደግሞ ፒተር ዱሪን አበርክታለች። እንደ አውሮፓውያን አቆጣጠር በ1990 በቢቢሲ ሬዲዮ የኮሜንታተርነት ህይወትን የጀመረው ፒተር ዱሪ በቀድሞ ስሙ የመጀመሪያ ዲቪዥን የእግር ኳስ ሊግ ወይም ዘ ፉትቦል ሊግ ፈርስት ዲቪዥን እየተባለ የሚጠራውን የእንግሊዝ ፕሪሚየር ሊግ በኮሜንታተርነት በመተንተን ጀምሮ ከዛም በተወዳጆቹ ቻምፒዮንስ ሊግና ዓለም ዋንጫ ላይ በውብ ቃላቶቹ ምስል ከሳች አገላለጾቹ ተመልካቾችን ሲያስደስት ቆይቷል። በተለይም እንደ አውሮፓውያን አቆጣጠር በ2010 በአፍሪካ ምድር ለመጀመሪያ ጊዜ በተሰናዳው በደቡብ አፍሪካው የዓለም ዋንጫ የመክፈቻ ጨዋታ አዘጋጇ ደቡብ አፍሪካ በሜክሲኮ ብሔራዊ ቡድን ላይ በሻባላላ አማካኝነት ግብ ስታስቆጥር የፒተር ዱሪ ውብ ኮሜንታተርነት ከደስታ መግለጫው ጋር ተዳምሮ በእግር ኳስ አፍቃሪያን ዘንድ ሁሌም የማይረሳ ትውስታን ትቶ አልፏል። ፒተር ዱሪ እግር ኳስን በእነዛ ውብ ቃላቶቹ ሳይሰስት ለተመልካች የሚያደርስ እግር ኳስ ካሳየችን ኮሜንታተሮች አንዱና ዋነኛው ነው። ስለ ኮሜንታተርነት ሳስብ ሁሌም አንድ ሐሳብ ወደ አእምሮዬ ይመጣል። እሱም እግር ኳስን መውደድና የወደድኩትን ነገር እንዴት በጥሩ ቃላት መግለጽ እንደምችል አስባለሁ በማለትም ይናገራል። በአውሮፓውያኑ አቆጣጠር የ2021-22 የውድድር ዓመት ማንቸስተር ዩናይትድ የቀድሞውን ኮከብ ተጫዋቹን ክርስቲያኖ ሮናልዶስ ዶስ ሳንቶስ አቬሮን ዳግም ወደ ኦልድ ትራፎርድ ማምጣት ቻለ። ሮናልዶ በድጋሚ ለማንቸስተር ዩናይትድ የመጀመሪያ ጨዋታውን ከኒውካስል ዩናይትድ ጋር ሲያደርግ በተንታኝነት የነበረው ፒተር ዱሪ ሮናልዶ ነው ወደ ሜዳ እየገባ ነው። ማዴራ፣ ማንቸስተር፣ ማድሪድ፣ ቱሪን፣ እንደገና ማንቸስተር በቀዩ ማሊያ ደምቋል። ወደ ተወዳጁ ሊግም ተመልሷል። እያደር እንደ ወይን የሚጣፍጥ አቻ የማይገኝለት ወደ ቀድሞ ክለቡ በድጋሚ ተመልሷል በማለት በእነዛ ውብ ቃላቶቹ ፖርቹጋላዊውን ተጫዋች ገልጾታል። Madeira, Manchester, Madrid, Turin and Manchester again. Restored to this great gallery of the game, a walking work of art. Vintage, beyond valuation, beyond forgery or imitation. 18 years since that trembling teenager of touch and tease first tiptoed onto this storied stage. Now in his immaculate maturity, CR7 reunited. በተንታኝነት ዘመኑ ብዙ ጨዋታዎችን መምራት ችሏል። ከነዚህም ውስጥ እንደ አውሮፓውያን አቆጣጠር በ2018 የሩሲያ ዓለም ዋንጫ ፍጻሜ ጨዋታ ክሮኤሺያና ፈረንሳይ ያደረጉትን ጨዋታ የተነተነ ሲሆን በሁላችን ትውስታ ውስጥ ደግሞ ያለው በ2022 በኳታር አስተናጋጅነት በተደረገው የዓለም ዋንጫ ፍጻሜ ጨዋታ ፈረንሳይ ከአርጀንቲና ያደረጉትንም ጨዋታ በዋና ተንታኝነት መምራት ችሏል። Lonely walk for Gonzalo Montiel. Argentina, champions of the world! Again! At last! የእግር ኳስ አፍቃሪያን ይህን እንግሊዛዊ የእግር ኳስ ኮሜንታተር ቁጥሮችን ከጨዋታዎች ጋር አንድ ላይ በማዋሃድ በአእምሮ ውስጥ መቼም እንዳይረሳ ማድረግ የሚችል የኮሜንታተር ንጉስ ነው ይሉታል። የሱ ድምጽ በጨዋታዎች መሃል ካለ ሁሌም እግር ኳስ ይደምቃል። ህይወት ቆማ አትጠብቅም። የሰው ልጅም ይወለዳል፣ ያድጋል፣ ይሞታል። ታዲያ ይህ የእግር ኳስ አቀንቃኝ የእግር ኳስ ጨዋታዎችን በውብ ቃላቶቹ ለተመልካች ሲያስተላልፍ ቆይቶ አንድ ቀን እንደ ማርቲን ቴይለር ከኮሜንታተርነቱ ራሱን የሚያገልበት ጊዜም ይመጣል። ያኔ እግር ኳስ ፒተር ዱሪ ይጎልባታል። ያኔ እግር ኳስና የእግር ኳስ አፍቃሪያን ምን ይሰማቸው ይሆን? ወደፊት ጊዜ የሚመልሰው ይሆናል።